ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ኡስማን ኢትዮጵያ እያለሁ በፊት ኢትዮጵያ እያለሁ ጓደኞች ነበሩኝ እዚህ ወደዚህ ሊመጣ ከዛ ልጅ አደባያቸው ለሰዎችሽ ምናምን አሉኝ። እዚህ ስመጣ ከዛ ልጅ ሰዎች ሲጠይቁኝ ልጅ አለኝ ምናምን አልኳቸው። እንዴት ይታያል? እሺ ውሸት ነው እያለህ ካልሆነ ከሌለ የለህም ይላል ቃሉ ሲናገር። ሳይኖርሽ ልጅ አለኝ ብለሽ እንድትዋሻቸዋለሽ። እሺ ስህተት ነው። አይ አላቅምና እኔ በይ እንደዛ ምናምን ሲሉ ባላንዴ ልጅ አደባያቸው ምናምን አሉኝ ስላሉት ማለት ነው ሰዎቹ አሳስተውሻል እነሱ። ስለዚህ እነዚያ ልጆች ወንጀለኞች ናቸው። ወንጀል ላይ እንድትወድቅ ያደርገውሻል። ወደ አላህ ተውበት ሊያደርገው ይገባል። ያሽ ጀዛኩሙላህ ኸይር። እሺ ጥያቄ አለ ነገር ወያኩ እሱ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? በእስልምና ሰውን ማኩረፍ ወይንም ብሎክ ማድረግ እንዴት ይታያል? ማለቴ መጥፎ አለመናገር ስትል ብሎክ ማድረግ እንዴት ይታያል? እንደ አስሉ እንደ መሰረቱ ሰውን ሊያኮርፍ አይገባም። ያ ሰው በጣም አስቸጋሪ ካልሆነ በስተቀር ነቢያችን ሰለላሁ ዐለይሂ ወሰለም ላ የህጁር አሐዱኩም አኻሁ ፈውቀ ሰላስ አሉ። አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ አሉ። ማኩረፍ አይቻልም በጣም አስገዳጅ ካልሆነ በስተቀር ያ ሰው ለደህንነታቸው ስትሉ የምትርቁት አይነት ሰው ካልሆነ በስተቀር። እሺ ሰው ሊያጠፋ ይችላል። ስላጠፋ ዝም ብለን እናኩርፍ ከተባለ ምድር ላይ አንድ የተረጋጊ ስላጠፋ አንድን ሰው እናኩርፍ ከተባለ ምድር ላይ ማንም ሰው ጋር አትኖሩም። ሁሉም ሰው እንከን አለበት። አንዴም የት አድርጉት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላይ ሲናገሩ የት አድርጉት ነዝሩሃ ተሕተ ማ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተባገዱ ወላ ተዳበሩ ወላ ተቃጠዑ ወላ ተሓሰዱ ወኩኑ ዒባደላሂ ኢኽዋነን ከማ አመረኩሙላህ ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አሉ። ምን ማለት ነው? በደንብ አዳምጡ። የሚገርም ነቢያዊ ምክር ነው። ላ ተባገዱ አሉ፣ እርስ በርሳችሁ አትጠላሉ አሉ፣ ተዋደዱ። ወላ ተዳበሩ አሉ፣ ጀርባ አትሰጣጡ አሉ። ወላ ተቃጠዑ አትቆራረጡ አሉ። ወላ ተሓሰዱ አትመቀኛኙ አሉ። ቢሐስቢ እምሪኢን ሚነ ሸር አን የሕቂረ ወኩኑ ዒባደላሂ ኢኽዋነን ከማ አመረኩሙላህ አሉ። የምትዋደዱ ወንድማማቾች አማኞች ወንድማማቾች ሁኑ ልክ አላህ እንዳዘዛቸው አሉ። ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አሉ። አንድ ሰው መጥፎ ለመባል ሙስሊም ወንድሙን መናቁ በቂው ነው አሉ። መጥፎ ለመባል ከአላህ ዘንድ ሌላውን መናቁ በቂው ነው። ሌሎችን የሚንቅ መጥፎ ሰው አትናቁ። ሰዎች እንከን ሊኖርባቸው ይችላል፣ ችግር ሊኖር ይችላል። ያንን አንተ ልክ እንደ ራስህ እንከንና ችግር አይተህ እንዳውም ውረድ ብለህ አስተካክለው። ይሄ እኮ ጥሩ አይደለም፣ ይሄ እኮ ስህተት ነው። ሐታ ወለው ካነ የግለጥ ዐለይክ በአንተ ላይ ሌላ ትልቅ ስህተት የሚሰራበት ሰው ሊሆን ይችላል። በአንተ ላይ ስህተት ከመስራቱ በላይ እርሱ አምላኩን ማመፁ በዚያ ላይ ትዝ ይበላል። እሱ ከአምላኩ ጋር መጣላቱ ትዝ ይበላል። ከዚያ ያን ሰው ከአምላኩ ጋር የሚታረቅበትን መንገድ አብጅለት። በአንተና በእርሱ መካከል ያለውን በይቅርታ እለፈው። አሜን ነው። ነቢ ሰለላሁ ዐለይሂ ወሰለም እንዲህ ነበር የሚያደርጉት። ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የግደቡ ሊነፍሲሂ ኢነማ ኢዘን ቱሒከት ሑሩማቱላሂ ዐዘ ወጀል አለች እናታችን አይሻ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ስለ ነፍሳቸው አይበቀሉም አይቆጡም ነበር አለች። ይልቁንስ የአላህ ህግጋት ሲጣስ ነበር የሚቆጡት አለች። ፊታቸው ደም ይመስላል። የዛኔ በአላህ ህግ ላይ አይደራደሩም። ስለ ራሳቸው ውስጥ በጣም ይቅር ባይ ነበሩ። እኔ ተነካሁ ብለህ አትጩህ። እዚህ ሶሻል ሚዲያ የትኛውም ቦታ ላይ እኔን ተናገራችሁ ብለህ
አቧራ ታስነሳ። በአላህና በመልእክተኛው ላይ ወሰን ሲያልፉ ጊዜ ሰዎችን የዛኔ አስቁማቸው። አላህና መልእክተኛው ቀይ መስመር ይሁኑ ለአንተ። ገብተዋል። አንተስ አንተ ላይ የተሳሳተ ሰው ካለ ይቅርታ አለፈው፣ አስተምረው። እንዳውም ከቻልክ ያ ነገር ስተት መሆኑ በሰዎች ልብ ላይ የአላህና የመልእክተኛውን ማንነት አንግስ እንጂ ራስህን ለማንገስ በሰዎች ልብ ላይ አትጣር። ጥሩ አይደለም። ይህ የነቢያቶች መንገድ አይደለም። ጥያቄ ያለ ገጥ ልብ ቅርጽ መጠቀም። እሺ ልብ ቅርጽ መጠቀምን በተመለከተ በዑለሞች መካከል ሁለት ሀሳብ አለው። ግማሽ ዑለሞች ሙሉ በሙሉ አይቻልም፣ ምክንያቱም ይህ በፋሲቆችና በካዲያኖች ተሸቡህ ስለሚሆን ብሎ የተናገሩ አሉ። ለምሳሌ ፋሲቅ የሆኑ ወይንም የአላህ ስብሐነሁ ወተዓላን ሕግና ስርዓት የማይከተሉ አንድ አካል ለሌላ አካል ከጋብቻ በፊት ያሉ ፍቅረኛ ብለን የምናውቃቸው አንዱ ለሌላው ፍቅሩን የሚገልጽበት አርማ ነው እና ከእነሱ ጋር ተሸቡህ ስለሚያደርግ አይቻልም ያሏሉ። ሌሎች ደግሞ ይሄን ነገር ሰውየው ያንን ሐራም የሆነን ፍቅርን ግንኙነት እስካላሰበበት ድረስ ከዚያ አያመሳስለውም እና ሐራም የሆነ ነገር አይደለም ብለው ተናግረዋል። አምሮ ፊ ዋሲዕ እና ከሚቀር ነገር አይደለም። እሺ ጀዛኩሙላህ ኸይር ወያኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ሁሱ አንድ ጥያቄ ነበረኝ። እሺ ያኔ ሻወር ከወሰድኩ በኋላ አረቦቹ ያኔ ሻወር ከወሰድክ ለምን ኦዶ የምታደርገው ምናምን ይለኛል። ከሽማግሌ ጋር ነበርና የምሰራው። ከዛ ሻወር ከወሰድክ ለምን ነው ኦዶ የምታደርግ ይለኛል። እና እዚህ ጋር እንዴት ነው? በዑለሞች መካከል ሁለት ሀሳብ አለው። ወደ ራጅህ እንመጣለን። ልክ እንደስካሁን አመዛኝ የትኛው ነው ወደሚለው ግማሽ ዑለሞች ሙሉ ሻወር ከወሰደ ሰውየው ማንኛውንም ሻወር ውዱ እንዳደስ አያስፈልገውም። በዛ በሻወር ውስጥ ውዱን እስከለየተ ድረስ ውዱንም ያጠቃልልለታል። ምክንያቱም ሁሉንም የውዱ ማድረጊያ ሰውነት ክፍሎችን ሁሉ ሻወሩ ስለሚነካቸውና ስለሚያጸዳቸው ስለሚያጠቃልላቸው ብለዋል። ሌሎች ደግሞ የጀናባ ትጥበት ብቻ ከሆነ ነው ውዱን የሚያጠቃልልለት ያጠጥበዝ። ከጀናባ ውጭ የሆነ ትጥበት ከሆነ ግን ውዱ ለብቻ ማድረግ አለበት ብለው ተናግረዋል። ሁለተኛ የተናገሩት ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ንግግር ነው። እሱ የተሻለ ነው። لأن الشيخ ابن عثيمين أفقه الناس في هذا العصر، يقدم كلامه على كلام غيره من العلماء لأنه متخصص في مسألة الفقه ومشهود له عند علمائنا الأكابر. يعني الناس الذي የጀናባ ትጥበት ከሆነ ውዱን ያጠቃልላል፣ ችግር የለውም። ከዛ ውጭ የሆኑ ትጥበቶች ግን ውዱ ያድርግ ሰውየው ከኺላፍ ለመውጣት ሲባል ሀይ ታጥቤ ሻወር ታጥቤ ኦዶ ላድርግ ማለት ነው ወጥቼ። የጀናባ ትጥበት ከሆነ ውዱንም እዛ በልብህ ነይት፣ ትጥበቱ ውዱን ያጠቃልላል። ስሙ በአሉ ስለ ስሙ ሳልጠይቀው ወረደ ጋንጮር ይላል ስሙ። ወላሂ ጋንጮር። ሰላም አለይኩም ወራህመቱላሂ ጋንጮር። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ጥያቄ መጥፋት ሐራም ነው ወይ? የጠፋበት ደግሞ ራሱን የቻለ ምክንያት አለውና ምክንያቱን ልንገር። ያው ጊዜም ቢወስድ የጠፋውበት ምክንያት ሴትዮዋ ቪዛ እሷ ጋር ነበርና የምሰራው መጀመሪያ ቪዛ ላሰራልሽ እና አሰሪ እኔ ጋር ስትለኝ እሺ ብዬ ምግብ ነው የምሰራው እና ለቤት ነው ያው ልሰራ ያሰራችልኝ ማለት ነው። ተስማምተን ለቤት ምግብ። ከዛ ካሰራች በኋላ ኢትዮጵያ ሚጃዛ ሂጄ መጣሁ ምናምን 1 አመት ከሰራው በኋላ የሚሸጥ ምግብ እየጨመረች መጣች ማለት ነው። ከዛ የሚሸጥ ምግብ እየሰራው የቤት እየሰራው በጣም ኩላሊቴን አመመኝ፣ ከአቅሜ በላይ የሆነ ስራ። ከዛ የ1 አመቱን ብር የኢቃማውን ብር ልስጥሽና ያሰራሽበትን እኔ ልሂድ ካንስሌሽን ስጪ ስላት እምቢ። ማን ነው ያሰራሁት 8000 ብር ነው አለች። ያሰራችልኝ 3500 ነው።
የአንድ አመት ነው የምሰጥሽ፣ የአንድ አመት 1700 ብር ነው የሚደርስብኝ፣ እሱን ሰጥቼሽ ልሂድ ስላት አይሆንም ብላ 8000 ብር ከሰጠሽ ነው ስትለይ በዛ ተጣልተን ወጣሁኝ ማለት ነው። ከዛ ለጓደኛዬ ደውላ አውፍ አልልም ምናምን ነገ ብየው መልቂያማ እንፋረዳለን ምናምን አለች። ይሄ እንዴት ይታያል? እሺ ከተስማማሽው ስራ ውጭ እያሰራችሽ ነበር ወይንስ በተስማማችው ስራ ነበር ስታሰራሽ ነበር? የሚሸጥ አልተስማማንም። የተስማማነው ለቤት ምግብ እንድሰራ ብቻ ነው። በኋላ ላይ ጨመረች። እኔ እንግዳ መጥተው ምናምን ምግብ ከጣፈጣቸው ቤት ሂደው ለቤታቸው ይጠልባሉ ማለት ነው፣ ለእንግዳ ምናምን ለቤታቸው። ከዛ ያኔ ስሪ ትላለች። እንዴት በዚህ ያልተስማማንም ስላት ኮንትራት እስከሆንሽ ድረስ ያዘዝኩሽን ነው እንጂ የምትሰሪው እምቢ ማለታችም ትላለች። እሺ ማድረግ የነበረባችሁ ከተስማማችሁበት ስራ ውጭ የሚያሰራችሁ ከሆነ ወይ ደሞዝ ጨምሩልኝ ለስራ፣ ካልሆነ ደግሞ ደሞዝ የማይጨምሩላችሁ ከሆነ ወይንም ቢጨምሩ ራሱ በዚያ ስራ ካልተስማማችሁ መብት አላችሁ። ግን መብቱ መውጣት ሳይሆን በቀጥታ ከነሱ ጋር ተነጋግራችሁ ወደ መክተብ ወስዳችሁ ሌላ ስራ እንዲቀየርላችሁ ማድረግ። እነሱ አንወስድም ካሏችሁ እንኳን ወደ መክተብ የምትሄዱበትን መንገድ እንደምንም ማመቻችታችሁ ሄዳችሁ የመክተቡን ኃላፊ ያስገባችሁን ማናገር። እኔ ባልተስማማሁበት ስራ እያስገደደችኝ ነው ሴት፣ ወይ ደሞዝ ትጨምርልኝ፣ ካልሆነ ደግሞ መውጣት ፈልጋለሁ ማለትም ትችላላችሁ። የዛኔ መክተቡ ያናግራቸዋል። እነሱ ገብታችኋል። ይሄን መንገድ ሁሉም የማታገኙ ከሆነና ጤናችሁ ላይ ችግር የሚፈጠርበት ከሆነ እነሱም የማይቀይሩላችሁ ወደ መክተብም የማትሄዱበት አጋጣሚ ከሆነ የዛኔ ከጤናችሁ በላይ የለምና የዛኔ ነው መጥፋት የምትችሉት። ምንም አይነት ሰበብና መንገድ ካጣችሁ ወደ መክተብ የምትሄዱበት የዛኔ ነው። ካልሆነ በስተቀር ግን ዝም ብሎ ከነሱ ጋር ባለመስማማት ብቻ ለመክተብ ሳታናገሩ መውጣቱ ተገቢ አይደለም። እሱ ሐራም ነው፣ ክልክል ነው። እሺ ከመክተብ አይደለም ያመጣችኝ፣ ከመክተብ ሳይሆን ያመጣችኝ በፊትም እሷ ጋር ዝም ብያለ ስሰራ በኋላ ላይ ነው ያሰራችልኝ እና ሁሉንም ነገር እኔ የኢቃማውን ያሰራችበትን የአንድ አመቱን ራሱ ልክፈልሽ ስላት እምቢ ብላ ነው ማለት ነው። ማለት ውሸቷን 8000 አለች። ከዛ ደግሞ ደስ ከሆነ መክፈል ያለብሽን ብቻ መከፈል ደስ ከሆነ ወደ መክተብ ካላመጣችሽ ወደ መክተብ መሄድ አይጠበቅበትም። እሺ እያዳመጥሽ እኮ ያንን መክፈል ያለብሽን ልክፈልሽ ብለሻት እምቢ ብላ ከሆነ ሌላ ተጨማሪ ፈልጋ ከሆነ ከዚያ በላይ ተጨማሪውን የመክፈል ግዴታ የለብሽ። የ2 ዓመት 3000 ከሆነ የከፈለችው አንቺ እንዳልሽው አንድ ዓመት ሰርተሽ ከሆነ የአንድ ዓመቱ 1500 እሱን ልስጥሽ ብለሻት እምቢ ብላ ከሆነ ከዚህ በኋላ ሐቅ የለብሽ። አውፋልልም ምናምን ያለችው ነገር እሱ ምንም ተቀባይነት የለውም። ስለዚህ በድጋሚ ያንን ገንዘብ ልስጥሽ ሐቅሽ ነው እና ብለሻት እምቢ አልፈልግም ካለች ያን ገንዘብ አንቺ ነገ መልቀም እንዳትጠይቅበት ለድሃዎች ለምስኪኖች ሰደቃ ማድረግ። እሺ ጀዛክላሁ ኸይር። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ብድር እኔ ኢትዮጵያ ሆኜ ከሳውዲ ካለ ሰው ቢበደር ማለት እኔ በብር እንደተበደርኩ ነው ማውቀው። በኢትዮጵያ ብር በዚህ ያክል ብዬ ጠይቄ በሳውዲ ያለ ሰው ቢሰጠኝ ከዛ ከአመት በኋላ በዛ መሀል ጠይቄው ነበር ልመልስልህ እያልኩኝ ቆየ አመት ከምናምን እንደዚህ ቆይቶ በኋላ ደግሞ ልከፍለው ስል እኔ እኮ ያኔ በዚህ ያክል ሪያል ነው የላኩልሽ እና ስትከፍኝ በሪያል እና በአሁን ያኔ አመት ቆይቶ ምናምን ከዛ በኋላ ባለው ምንዛሬ ነው እንትን የምትይው ብሎ አለኝ። በኢትዮጵያ ነው መመለስ ያለብኝ ወይስ በዛ? የኢትዮጵያ ብር አበድረኝ ብለሽ ነው አይደል ጠየቅሽው አንቺ? አዎ በኢትዮጵያ በክል ብዬ ጠይቄው
ከዛ ላከልኝ እና እሱ ደግሞ በሪያል በዚህ ነው በዛ በበድርሽ ነው የምከፍይው። ዝም በይው። ሪያል አይሰማም። ከኔ ነው የሚቆራረጠው። ልጆች ከኔ ነው የሚቆራረጠው። ኔትወርክ ከኔ ነው አይደለ? ሰው ለምንድን ነው ታብ ማታደርጉት? እነ ጨብሬዎች ሸጊቱ አንዴ ታቡን ከፍ አድርጉት። እሺ አንዴ ታቡን 1 ሚሊዮን አስገቡት። ያላ አፍጥኑት። ምን ነበር ይኸውላችሁ፣ የኢትዮጵያ ብር አበድረኝ ብለሽው የኢትዮጵያ ብር ጠይቀሽው የኢትዮጵያ ብር ሰጥቶሽ አይ የዛኔ ሳዑዲ ሁኜ በዛ ዝርዝር ነው የሰጠሽ ብሎ ሂሳብ የለም። በጠየቅሽውና በሰጠሽ የብር አይነት ነው የምትመልሽለት። ዛሬም ቢሆን 100 ሺህ ብር አበድሮሽ ከሆነ ዛሬ 100 ሺህ ብር ነው የምትመልሽለት። ዝም በይ። ነገር ግን የሳዑዲ ሪያል አበድረኝ ብለሽው የሳዑዲ ሪያል ከሆነ የሰጠሽ አሁንም ቢሆን ያን ነው ያበድረሽን የሳዑዲ ሪያል ነበር የምትሰጪው። አንቺ በሳዑዲ ሪያል አልጠየቅሽውም፣ በሳዑዲ ሪያልም አልሰጠሽም። የኢትዮጵያ ብር ጠይቀሽ የኢትዮጵያ ብር ነው የሰጠሽ። ስለዚህ በኢትዮጵያ ብር ነው የምትመልሽ። ለዝም በይው። አይ